እሳቱን እንደዚህ እያርገበገብኩ እንግዲህ ማብሰሌን ተያይዣለሁኝ። እሳቱ ራሱ ያ ጠዋት ላይ ያጠፋሁት ከሰል ስለነበረ መልሼ ያደረኩት እሳቱ በደንብ እየተያያዘልኝ አይደለም። አዲስ ነበር ማድረግ የነበረብኝ። ጠዋቱ እንትን አላለም፣ አልደረቀም። በተለይ ከቸኮልኩኝ እንደዚህ ሽንኩርቱ ጋር ነው ማበስለውና የምጠብሰው በሽንኩርት ምንም አይሆንም። እንደዛ ነው ብዙ ጊዜ እንደውም እኮ አረብ ሀገር የምንሰራው ነጭ ሽንኩርት ተቀጥቅጦ ለብቻ ያን ያክል አይጨመርም። ሽንኩርቱ ጋር ነው የምከትፈው ነበር እኔ እና ምንም ችግር ስለሌለው ዋናው ነጭ ሽንኩርት ጣዕሙ መግባቱ ነው ብዬ እንደዚህ እስካሁን ድረስ ግን እንደምሰራ እንዳላሰብኩ ታውቃላችሁ። ብዙ ጊዜ ተጠቀምኩት እኮ ይሄ ግማሽ ኪሎ ነው መቼስ ቢሆን ከዚህ ግማሽ ኪሎ ነው ቢሆን ግን ብዙ ጊዜ እየተጠቀምኩት ነው። እኔ ብዙ ጊዜ ሰርቼበታለሁ። ከዚህ በፊት ራሱ ዘይቱ ሲግልኝ ትንሽ የሩዝ ቅመም ከሙና ድንብላል ምናምን አደረኩበት፣ ደረቅ ማለት ነው። ባለፈው በረመዳን የገዛዋት ሻርያ ቀጫጭኑ ፓስታ አለ። እሱን ዘይቴን ትንሽ ጠባርጌ ዘይቱን እንግዲህ ቃላይ ልቀንሰው አምጥቼው ነው። እንደዚህ በጆክ ዘይት በጣም ነው የሚያስጠላው። ማለት የሚያስጠላው ሳይሆን የሚባክነው በተወደደ ዘይትና ያለ መብራት ስራው ራሱ አይፈጥንም። አይገርማችሁም? መብራት ሲሆን በስቶቭ ትጥዳላችሁ ምናምን በዚህ ሽንኩርታችሁን ተፈጫጫላችሁ፣ ስራው ብቻ ይፋጠናል። በዚህ ግን ስራው ቶሎ ቶሎ አይሄድም እና ብቻ ቶሎ ማለት አለብን። ልብስ ሳጥብም ስለቆየሁኝ አየሩ እንደዚሁ እንትን ይሁን እንጂ ፀሐይዋም እየወጣች ነው። ግን አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ አዳሩን እንዴት አይነት ዝናብ ሲዘንብ እንዳደረ ብታዩ። ማታ ከመግሪብ በፊት ጀምሮ በቃ ኃይለኛ ዝናብ ሲዘንብ ነው ያደረው። ማሻአላ ተባረካላ። እና በቃ ዝናቡ ሲዘንብ ደስ ይላል አየሩ ምኑና። ልብስ ጀምሬ ነበረ ማታ ያጠብኩት። ማጠብ የጀመርኩት ልብስ ነበረ። ግማሹን አጥበን ግማሹን ያው መብራት እስካሁን ድረስ አልመጣም። ዛሬ ማታ ጠፋብን እያጠብን እና አሁን ድረስ አልመጣም መብራት። ከዛ የቀረው ልብስ በእጄ ነካክረ ነው ስለነበረ መታጠብ አለበት ግዴታ። እና እዚህ ጋር ነጫጭ ልብስ አለ፣ እሱን ዘፈዝፋለሁኝ። ይህን ዘፍዝፌ በኋላ ነው ማጠራው። ሌላውን ልብስ ደግሞ በእጄ አጥበዋለሁኝ ማለት ነው። ከዛ ያው ሌላው ልብስ የተወሰነው ልብስ ታጥቧል፣ የተወሰነው ቀርቷል። እና እሱን የቀረን ልብስ በእጃችን እንደዚህ አሸት እያደረግን እናወጣለን፣ እናጥባለን። እና ዛሬ ውሏችን ከዚህ ጀምሯል፣ ከልብስ አጠባ። አብራችን ዋሉ፣ አብረን እንዋል። እናንተ እንዴት አድርጓችኋል? ክረምት መስሯል ዘንድሮ። ዝናቡ ምኑ ሲጣጥል በቃ እንደ ክረምት የገባ እየመሰለኝ ነው። ክረምት 2 ወር ምናምን ይቀረዋል ገና ነው። ክረምት ግን አልገባም። ግን ቢሆንም ደግሞ እኛው አየሩ ክረምት መስሯል። በቆሎም አለ፣ በቆሎ እንጠብሳለን። ብቻ ውሏችን አብረን ነዋል። አብረን ዋሉ፣ አብራችሁኝ ዋሉ። የባለፈው በቆሎ ደረሰ። ባለፈው አይታችሁ ከሆነ ቪዲዮ ላይ እዚህ ዘርተ ነው ዝም ብሎ እንደ ቀልድ በቅሎ ነበረና ከዛ ሲበቅል መንከባከብ ጀመርን። ከዛ አሁን ላይ ይዞ ቆንጆ በቆሎ ይዞ እሸት ሆኗልና ትናንት ጠብሰንለታል። ዛሬም የቀረውን ጠብሰናለን። ማታ ላይ ጠብሰን ነበር ትናንት እና መብራቱም ስለጠፋፋ ስለነበረ አሁንም መብራት የለም። ይሄንን የቀረው ልብስ ለቅለቅ አድርጌ ምሳ መስራት አለብኝ። ከዛ እንግዲህ ይቀጥላል ማለት ነው የዛሬው ውሎ እንደዚህ ሆኖ። ልብስ ግን በእጃችሁ አጥባችሁ በእጃችሁ ረስታችሁ በእጅ ማጠብ ስትጀምሩ እንደ ልብስ ማጠብ አስቸጋሪ አሰልቺ ስራ የለም ልበል። አዎ በጣም ነው የሚያደክመው። ቢሆንም ደግሞ ያው መብራት ይጠፋል ሀገራችን ምን ይላል። ልብስ አብዛኛው ደግሞ ትልልቅ ልብስ ምናምን በእጃችን ነው የምናጥበው አይደል? ይሄን ሁሉ ልብስ እንግዲህ ማሽን አጥቦልናል። የቀረውን እኛ ማን ከማን ያንሳል? እኛ ከማሽን እናንሳለን እንዲህ ብለን የቀረውን ልብስ አጣጠብን እንደዚህ። ከዛ ማስጫ ገመዴ ተበጥሶብኛል። አንድ ብቻ ነው ያለው። ይሄ ከላይ የምታዩት ጥቁር የመብራት ገመድ ነው እና አንድ ገመድ ብቻ ነው የቀረኝ። አደርጋለሁ ላለሁኝ ልብስ ሳጥብ ነው ትዝ የሚለኝ። አስራዋለሁ ላለሁኝ ልብስ ሳጥብ ትዝ ይለኛልና ገመድ ደግሞ እኔ ሲበዛ በጣም ነው ግቢው የሚያስጠላኝ። ማለት ይከብደኛል ገመድ በዛ በዚህ ሲሰበሰብ። ልብስ ስታሰጡበት ደስ ይላል፣ ግን ቢሆንም ብዙ ልብስ ያሰጣል። ግን ቢሆንም በኖርማሉ ቀን ሁሌ ልብስ ስለማታሰጡ ይሄ አንዱ ገመድ እኔ ተመችቶኛል።
ግን ሁሉንም ልብስ አያሰጣልኝም። እያስተራረፍኩ ነው ማሰጣው። አንዱ ሲደርቅ አንዱ ያነሳው ነው ማሰጣው። እሱ ነገር ያስጠላል። ብቻ ቤታችንን አጸዳዳን፣ ግቢያችንን ጠራረግን። እንደዚህ ጸርቷል ሁሉም ነገር እና አሁን ቀጣይ ምንድን ነው የሚቀረን? ወደ ምሳ መስራት። አየሩ እንዴት ደስ እንደሚል ብታዩ። ዝቃዙ በቃ ልስልስ ያለ አየር ነው። ልስልስ ያለ ቅዝቅዝ ያለ አየር እና ቤታችን እንደዚህ አጸዳድተናል። የማይቀረውን ከዛ ከሰሌን አያያዝኩኝ። መብራቱ የሚመጣ አይነት አይደለም። ሳየው ከሰሌን አያያዝኩኝና ቶሎ ወደ ምሳ መስራት እገባለሁ ማለት ነው። እዚህ ጋር ሽንኩርቴን እያላላጥኩኝ ነው። ሽንኩርቴን ላልጬ ምን እንደምሰራ ራሱ ግራ ገብቶኛል። ዛሬ ምን ልስራ? ቀለል ያለ ነገር መስራት ፈልጋለሁ እና ምን እንደምሰራ አላቅም። ብቻ ጀምሬዋለሁ። ሽንኩርት ከተላላጠ በኋላ ሀሳብ የመጣልኝን እሰራለሁኝ። እና እዚህ ጋር ሽንኩርት፣ ነጭ ሽንኩርት፣ ቲማቲም ላልጫለሁኝ። በነገራችን ላይ ቲማቲም ዝናብ ሰዓት ሲሆን ቆንጆ ቲማቲም አይገኝም። ለምን እንደሆነ አላውቅም። ይሄንተ ይበላሻል መሰለኝ ዝናብ ሲሆን ቲማቲም እና ቲማቲሙ እንግዲህ እንደምታዩት ነው። ከዛ ሽንኩርቴን ወደ መከታተፍ ገባሁኝ። ያው ያለ መብራት ስራው ራሱ አይፈጥንም። አይገርማችሁም? መብራት ሲሆን በስቶቭ ትጥዳላችሁ ምናምን በዚህ ሽንኩርታችሁን ተፈጫጫላችሁ። ስራው ብቻ ይፋጠናል። በዚህ ግን ስራው ቶሎ ቶሎ አይሄድም እና ብቻ ቶሎ ማለት አለብን። ልብስ ሳጥብም ስለቆየሁኝ አየሩ እንደዚሁ እንትን ይሁን እንጂ ፀሐይዋም እየወጣች ነው። ግን አየሩ እንደዚህ ደመን ቢልም ሰዓቱ እየሄደ ነው በጣም። ከዛ እዚህ ጋር ከሰል ተያይዞልኛል። ቁርስም ራሱ የሰራሁት በከሰል አያይዤ ነው። ዛሬ ይሄ ከሰል አልተፋታኝም እና ቁርስም ሰርቻለሁኝ። ከዛ በኋላ ምሳ ደግሞ እንደዚህ እየሰራሁ ነው ማለት ነው። ምንድነው ግን ሀሳቤ ምን ልሰራ ነው ያሰብኩት አሁን። ከዛ አሰብኩኝና ለምን ሩዝ አልሰራም አልኩኝ። ሩዝ እና ከዛ ማባያ የሚሆን ደግሞ ማባያውን ራሱ ቆይ ገና አላሰብኩበትም። ከዛ ሩዝ ወደ ስራ መጀመሪያ አልኩኝና እዚህ ጋር ባለፈው በረመዳን የገዛዋት ሻርያ ቀጫጭኑ ፓስታ አለ። እሱን ዘይቴን ትንሽ ጠባርቄ ዘይቱን እንግዲህ ቃላይ ልቀንሰው አምጥቼው ነው። እንደዚህ በጆክ ዘይት በጣም ነው የሚያስጠላው። ማለት የሚያስጠላው ሳይሆን የሚባክ ነው በተወደደ ዘይትና ቃላይ ልጨምረው ነው። ቀንሼው ነው በጆክ። እቺ ዘይት መቀነሻ ስለሆነች ነው። እና እዚህ ጋር ብረት ድስቱን ጥጄው ግሎ ስለነበረ ቶሎ ዘይቱን አርቄ ሻርያውን ያደረኩበት። እያችሁ ብዙ ጊዜ ተጠቀምኩት እኮ። ይሄ ግማሽ ኪሎ ነው መቼስ ቢሆን ከዚያ ግማሽ ኪሎ ነው ቢሆን፣ ግን ብዙ ጊዜ እየተጠቀምኩት ነው። እኔ ብዙ ጊዜ ሰርቼበታለሁ ከዚህ በፊት ራሱ። እና እንደምታዩት ዘይቱ ሲግልኝ ትንሽ የሩዝ ቅመም ከሙና ድንብላል ምናምን አደረኩበት፣ ደረቅ ማለት ነው። ከዛ በኋላ በቃ ሩዜን ጨምራለሁ። ወይን ከልሳለሁ። ምንም አዲስ ነገር የለውም። ከዛ ፀሐዩ ግን በደንብ ወጣ አሁንና ልብሱ ቶሎ ቶሎ ይደርቅልናል። ደስ ይላል። ፀሐዩም ማታ ዝናቡ ዘንቦ ቀን ላይ ፀሐይ ሲወጣ እንዴት ነው ደስ አይላችሁም? የሆነ ሰማዩ ራሱ አየሩ ጽድት ነው የሚለው። ጥርት ያለ አየር ነው ያለው። እና ስለ አየሩ ማወራላችሁ እኔ የተፈጥሮ አድናቂ ነኝ። ማለት እንደዚህ በቃ አየር ምናምን ውሃ ነፋሻ ቦታ ምናምን ደስ ይለኛል እንጂ ደግሞ ነፋሻ ቦታ አላደረኩትም። ግቤ እንደምፈልገው አይበቅልልኝም። ብዘራው በተክለው አይበቅልኝም። እና ይህ አትክልት ራሱ የሚበላ ስላልሆነ ነው መሰለኝ። በቃ አሁን ቆንጆ ሆኖ አድጓል። ማሻአላ ማንጎ ምን እኮ በየግቢው ከሚሴ በተለይ ማንጎ የሌለበት ግቢ የለም። ሁሉም ግቢ ማንጎ ምናምን አለ። አቮካዶ በቃ ፓፓያው ምኑ አለ። እኔ ጋር ግን ያው ስንት አመቴ 6 አመት አለፈኝ አይደል ኢትዮጵያ ከመጣሁኝ አንድ እንኳን ማንጎ አላደገልኝም። ይገርመኛል። እንግዲህ ብዙ ችግኝ እየገዛሁኝ ነበረ የተከልኩት። ችግኙን እንኳን እየገዛሁኝ ብዙ ጊዜ ተክያለሁኝ። 50 ብር እየገዛሁ ችግኙን ግን እስካሁን ድረስ የት እንደሚገባ አላውቅም። ተተክሎ ራሱ ግንዱ ራሱ አይገኝም። ምንድነው ግን እንዴት ነው? ይሄን ራሱ በፊት ላይ የሆነች አጋዤ ናት የተከለችልኝ። የኔ እጅ ያበቅላል ብላ ማለት ነው። እንደምታዩት በደንብ በቁራድ። ይሄ አትክልት ነው የሚባለው። ይሄ አይደለም ያው ችግኙ ነው። ይሄ ብቻ አየር ይስባል። ቆንጆ ነው ሲያዩት የሚያምራል እና እሱ ብቻ አሁን አደገልኝ። ለማንኛውም ሩዜን ከላለስኩኝ ጨው ምናምን ጨምሬ ከላለስኩኝ። ይሄ ይብሰል ብዬ ከድኜ ተዋለሁኝ።
እሳቱን እንደዚህ እያርገበገብኩ እንግዲህ ማብሰሌን ተያይዣለሁኝ። እሳቱ ራሱ ያ ጠዋት ላይ ያጠፋሁት ከሰል ስለነበረ መልሼ ያደረኩት እሳቱ በደንብ እየተያያዘልኝ አይደለም። አዲስ ነበር ማድረግ የነበረብኝ። ጠዋቱ እንትን አላለም፣ አልደረቀም። ጠዋት ሰርቼ ሲጨርስ አጥፍቼው ነበርና ብቻ በደህና ተያይዟል። አሁን ላይ ያው በደንብ አያይዣለሁ፣ አራግቤ እጄ እስከሚወርቅ ድረስ እና ሩዜም እንደዚህ በሰለ። ከዛ ማባያ ልስራ አልኩኝና የሩዝ ማባያ ልሰራ እኔ አንዳንዴ ነጭ ሽንኩርት ቀጥቅጬ ምናምን አልጨምርም ብዙ ጊዜ ማለት ይቻላል። በተለይ ከቸኮልኩኝ እንደዚህ ሽንኩርቱ ጋር ነው የማበስለውና የምጠብሰው በሽንኩርት ምንም አይሆንም። እንደዛ ነው ብዙ ጊዜ እንደውም እኮ አረብ ሀገር የምንሰራው ነጭ ሽንኩርት ተቀጥቅጦ ለብቻ ያን ያክል አይጨመርም። ሽንኩርቱ ጋር ነው የምከትፈው ነበር እኔ እና ምንም ችግር ስለሌለው ዋናው ነጭ ሽንኩርት ጣዕሙ መግባቱ ነው ብዬ እንደዚህ እስካሁን ድረስ ግን እንደምሰራ እንዳላሰብኩት ታውቃላችሁ። ሽንኩርቱን ግን እያበሰልኩት ነው። ከዛ ሀሳቤ ላይ ምን መጣ መሰላችሁ? ድንች በደንጃል ምናምን አለኝና እሱን ለምን እንትን ብዬ እስካሁን ድረስ ቲማቲሙን ራሱ አልከተፍኩትም ነበረ እና ድንች በደንጃል ካሮት አድርጌ ለምን አልሰራውም? በደንጃል አለኝ ፍሪጅና ለስራው ብዬ ድንቼን ባደንጃሉ ምናምን እንደዚህ መብራት መጥባልኝ። አያችሁ የልባ ድረስ መብራት ሲመጣ እዛ ጋር ያኛውን ጣድኩኝና ያው ከሰሩ ስለማላጠፋው ብዬ እዚህ ጋር መጠባበስ ጀመርኩኝ። ድንች ጠብሻለሁኝ፣ እዚህ ጋር ካሮት በደንጃል ጠብሻለሁኝ። ከዛ እዚህ ሁሉም ተጠባብሶልኛል እና ያው ካሮቱን ባደንጃሉ ምናምን ጠባበስኩኝ። ከዛ በኋላ ወደ እዚህኛው ማቁላላው ላይ ቲማቲም ምናምን ሳልሳ አድርጌ በቃ ቆንጆ ማባያ ሰራለሁኝ። ቅመም አደርግበታለሁኝ፣ ቆንጆ ይሆናል። ያኛውን እንግዲህ ነጭ ሩዝ በሉት፣ በነጭ ሩዝ ማባያ ይሆናልና ቆንጆ ነው። ያው ስጋ ነክ ነገር ምናምን የለው ምንም ነገር፣ ግን ቆንጆ ማባያ ነው። እኔ ወደዋለሁኝ እንደዚህና እንደዚህ ቀለል ያለ ምግብ መብላት ከፈለጋችሁ እንደዚህ መስራት ትችላላችሁ፣ መብታችሁ ነው። አንዳንዴ ኢትዮጵያ ስትሆን ሁሌ እንጀራ መብላት የእውነት ነው የምላችሁ ይሰለቻል። ምግብ እንጀራ እኔ አሁን አረብ ሀገር እያለሁ እንጀራ በጣም ስለሚናፍቀኝ በቃ እንጀራ ሳገኝ በፍቅር ነው መበላው ነበር። እዚህ ግን ሁሌ ተደጋጋሚ እንጀራ ሲሆን የእውነት ይሰለቻችኋል። እንጀራ ምንም ሆድ መሙላት ብቻ በቃ ምንም አንዳንዴ እንደዚህ በቃ የአረብ ምግብ ምናምን እየሰሩ መብላት ደስ ይለኛል። እኔ ደስ ይለኛል፣ አሊም ደስ ይለዋል። እቤት ያሉት ልጆች ራሱ በቃ ለምደው ሩዝ ምናምን እንደዚህ በቃ የተለያየ ነገር ብሰራ ሁሌ እንጀራ ባይበላ ደስ ይላቸዋል። እንጀራ የሚጥፋ ሳይሆን ሁሌም እንጀራ ባይበላ ደስ ይላል እንጂ እንጀራ ያው እንግዲህ ሁሌም የምናገኘው እንጀራ ነው፣ ቅጽል ስማችን ነው። ግን ሁሌም ባይበላ ደግሞ እንጀራ ችግር የለውም። እና እንደዚህ ሽንኩርቱን ቲማቲሙን ክትፍ አደረኩት ዝም ብዬ የሆነ ውሃ እንዲወጣው ስለፈለኩኝ እና ወፍራም ስጎ እንዲሆንልኝ እንደዚህ ከተፍኩትና ጨመርኩት። ከዛ እንደዚህ በሰል ካለልኝ በኋላ ቲማቲሙ እንትን አደርጋለሁኝ ከሙንና የሩዝ ቅመም አረግበታለሁ። ወይ በዛብኝ ወይ ጨመርኩ። ትንሽዬ ነበር ማድረግ የፈለኩት፣ ችግር የለውም ይሁን። እስቲ እዚች ያለችው እቺኛዋን ትንሽ አደርጋለሁ። አያችሁ ታመጣጥኑታላችሁ። ይሄ ቅመሙ የውጭ ቅመም ነው፣ በዛ ላይ ውድ ነው እኮ። ትንሽ ነው ማድረግ ያለብኝና ትንሽ እያደረኩ ነው ሰራ። እዚህ ጋር ያው እንደምታዩት ቲማቲሙ ራሱ እንትኑን አመጣ። ከዛ ክኖር ጨምርበታለሁ፣ አንድ ክኖር። ይሄ ክኖር ግን እየለመደብኝ ነው እና አንድ ክኖር ጨምራለሁኝ። ከዛ ጨው ትንሽ ጨምራለሁኝ። ያው እንትንም ስላለ ድንቹ ምናምን ጨው ክኖሩ ይበዛል ለሶሱ፣ ስለዚህ ይበዛል። ግን ድንቹ ካሮቱ ምናምን ስለሚገባበት ያመጣጥነዋልና እዚህ ጋር ጨመርኩኝ። ከዛ በቃ ይሄንን አገላብጬ እንትን ብዬ ጨረስኩ ስራዬ ማለት ነው። አያችሁ። ከዛ ሩዝ በምን በዳው? ሩዝ በማባያ ምን በለው ይሄን ስም እናውጣለት። ሙሰጋ ነገሩ እንደዚህ አይደለም። ፍሮን ይገባል እንደዚህ ነው፣ ግን ኦቭን ይገባል። ከላይ ጅብና ምናምን ይደረግበታል። አዎ ሌላ ምንም አንድ አይነት ነው አሰራሩ። እንትን ይገባበታል፣ ያኛው ስጋ ይገባበታል፣ የተፈጨ ስጋ። ለማንኛውም እንደዚህ ሆኖ ደርሶልኛል። ከዛ ከላይ ሚጥሚጣ ቃሪያ አለኝ፣ እሱን ጨምርበታለሁኝ። ቃጠል ያረገን ትንሽ በቃ ጨረስኩ።